ወላሂ ነው የምላችሁ እኔስ ማርያምን ወዳታለሁ። ከዛ ከኋላ አማላቃቸው ሰዎች ምናምን ከየት መጡ ሳለ እኛም እንዳንተ እንወዳት። አንዱም ነጋ ሲቻቻል ሲደጋገፍ ነው አገር ሰላሙና የምታድረው። ከተጠላላንማ አንድ ቀን አናድርም እንጠፋለን። አሰላሙ አለይኩም ወአለይኩም ሰላም ብያለሁ። እንደውም አንድ ቀን አትወዳትም ሲል እንደዚህ ምን ነው የሰው ነው ቆይቼ ኪዳነ ምሕረትን ድንግል ማርያምን ለመውለድ ያነሳሳ ነገር ነው። እንዴት ነው እናት ያለው ሰው ድንግል ማርያምን አይጠላ? በእኛ ደግሞ መርየምን አይጠላ። እንዴት ነው? ሰላም አለይኩም ሰይዲ ሰላም አለይኩም። የዛ ሰዓት እንሰራለን። አሁን መስጊድ ተባልኩ ጎትቶ ወሰዱ ለአምስት መርሃባ ርቁ ሲባሉ እንደዚህ እኔ አልመረቅም። አባት ታላቄ ናቸው እሳቸው ይመርቁ ክብራቸው ነው። መሴሾ በአባይ ቲቪና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ይሆናል። ዛሬ አሪፍ ወጣት ጋብዤላችኋለሁ። ወጣት አሚር ሚፍታ ይባላል። እዚህ አዲስ አበባ ተወልዶ ያደገው በሃይማኖቱ ሙስሊም ሆኖ ነገር ግን የድንግል ማርያም ወዳጅ በመሆኑ የተለያዩ ቪዲዮዎችን በመልቀቅ ይታወቃል። በተለይ ደግሞ ስለ ሃይማኖት መቻቻል በመስበክም ብዙዎችን ተጽዕኖ ፈጥሯል። የዛሬ የመሴሾ የክብር እንግዳ አድርጌዋለሁ። እስቲ በክብር ተቀበሉት። السلام عليكم. السلام عليكم وعليكم السلام. وعليكم السلام ورحمة الله وبركاته. አሚን እንኳን ደህና መጣህ። እስቲ ያዝ ተንበል በመጀመሪያ ቢስሚላህ። ቸርስ ሁሉ ሰላም አልሐምዱሊላህ። እንዴት ነው? ሁሉ ሸጋ። በጣም ትልቅ ሰው የምትመስለው። ያ ምቾት ጢሙ ነው። ጺምም ምቾትም አለ። ስጋ ነክ ነገር አበዛለሁ። ለዛ እድሜ ግን ስንት ነው? ማክሲመም 1997 ነው የተወለድኩት። 21 ዓመት ነው። 21 ዓመት። አሚር እንዴት ነው? ልኩ ቆንጆ ነው አይደል? አይ በጣም ፎሎወር ነው ባዘወይ። አይ እኔስ በመልእክት በጣም መሰጣለሁ። አመሰግናለሁ። ጥሩ መልእክቶች ነው የምታስተላልፈው። አዎ አልሐምዱሊላህ። ተወልደ ያደግከው እዚህ አዲስ አበባ ነው? ተወልደ አዲስ ከተማ ክፍለ ከተማ አዲስ አበባ አይደል? እስቲ ራስን በደንብ አስተዋውቃቸው ለተመልካቾች። አሚር ማን ነው የሚለውን ነገር። እኔ አሚር ሚፍታ እባላለሁ። ውልደት እድገቴ አዲስ አበባ አዲስ ከተማ ክፍለ ከተማ ውስጥ ነው። ያው እኛ ሰፈር ፍቅር ነው። የሰፈራችንን ሁኔታ ወደ ሚዲያ አምጥተናል። አስተዳደግ እንዴት ነው? አስተዳደግ እኛ ጋር ማሻአላህ የሁሉም ልጅ ነው የምታድገው አይደል? አንድ ሰው ልጅ አትሆንም። የጎረቤትም የዛም የዚህም የሁሉም ልጅ ነው። በቃ እኛ ሰፈር የክርስቲያኑ የሙስሊሙ ነው የሁሉም ነው። በቃ ክርስቲያኑ ጋር ስገባ እንደምን እግዚአብሔር ይመስገን፣ ሙስሊሙ ጋር ሰላም አለይኩም ብለህ ነው የምገባው። በቃ ተዋዶ ተፋቅሮ ያለበት ማህበረሰብ ውስጥ ነው ያደግከው። ጎን ለጎን ተደጋግፎ ካለ ቤት ውስጥ ነው ያደግነው። የፍቅር በቃ ፍቅር ነው ሙሉ ሰፈሩ። በጣም ደስ ይላል። ያው እንግዲህ ብዙ ጊዜ አሁን አንተ የምትታወቀው የድንግል ማርያም ወዳጅ ሆነህ ነው እና የተለያዩ ቪዲዮዎችን መልእክቶችን በማስተላለፍ ትታወቃለህ። ድንግል ማርያምን ለመውለድ ያነሳሳ ነገር ምንድን ነው? ያው በእኛ መርየም ነች። እሺ ድንግል ማርያም አሁን በእኛ አላህ የወደዳት ሴት ነች፣ የመረጣት ከምንም በላይ የሆነ ከፍ ያደረጋት ፍጥረት ነች። ከሴቶች ሁሉ ተለይተሽ ይላል እኮ በእናንተ ሁላ። ልክ ነው። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ይላል። በእኛም እምነት የዛ ልክ ነች። ከሁሉም የተለየች ሴት ስለሆነች ነው በድንግልና በተአምር ኢሳን በእናንተ ኢየሱስን የወለደችው። እሺ እሷን ያለ መውደድ ይቻላል? አይቻልም። በቃ በጣም ደስ ይላል። ስለ ድንግል ማርያም ያለ ፍቅር እንዴትና መቼ ነው የተጀመረው? እኔ እንዳልኩህ ነው። አሁን እኛ ልጅ እያለን እንዴት ነው እናት ያለው ሰው ድንግል ማርያምን አይጠላ፣ በእኛ ደግሞ መርየምን አይጠላ። እሺ እናትህን የምትወድ ከሆነ መርየም ትወደዳለች። አምላክህንም ከወደድክ እሷን ትወዳለህ። የምትወድበትን ምክንያት አምላክህ ወዷታል። እሷ አምላክህ የወደደውን አካል አንተ አልወድም አትልም። ልክ ነው። ለዛ ስለሆነ ያው እምነትህ ላይ እንትን ስትል እምልህ ከሌላው በተለየ አሁን እንግዲህ አንተ በጣም ለየት ብለህ ነው የወጣው ከዛ ካለው ከሙስሊም ማህበረሰብ። ምን አስተዳደግህ ነው? እዛ አካባቢ ያለው አስተዳደግ ተጽዕኖ አሳድሮብሃል? አዎ ያው እንትን እኮ ነው ይሄ ማህበር
ምናምን አሁን አይ አንድ ላይ አሁን የማርያም ማህበር ምናምን ያለ እዛው ግቢ ውስጥም ሰፈር ውስጥም ማህበር ያለው ሰው ምናምን ይኖራል። እዛው ስትሆን እና አንዳንድ መዝሙሮች አሁን መዝሙር ስትሰማ ዜማው ሳይሆን ግጥሙ ምን ያስተላልፋል የሚለው ነገር አለ አይደለ? እሱ ምናምን ነገር ያስደስታል። ያው ስለ ማርያም አሁን በእናንተ ስለ ማርያም ስትሰማም የሚስብህ ነገር ይኖራል። ያ ነገር እንድትወዳት ያደርጋል። ስለዚህ ማህበረሰቡም ተጽዕኖ አድሮብሃል። እዛ አካባቢ ያለው ማደገ የሃይማኖት መቻቻሉ፣ የሃይማኖት መዋደዱ አስተዳደግህ ተጽዕኖ አድሮብሃል። አዎ ያሳድርብሃል። አሁን ለምሳሌ እኔ በተወለድኩበት አካባቢ በደሴ አካባቢ ሙስሊምና ክርስቲያኑ በጣም ተዋዶ ተቻችሎ የሚኖርበት አካባቢ ነው። ለምሳሌ በጥምቀት ታቦት አብሮ ሙስሊሙ ይሸኝ ነበር። አዎ አልሐምዱሊላህ ታቦታችን ገባ የሚባልበት አካባቢ ነው። አዎ እንዲህ ይባላል እንጂ እናንተ አካባቢ አለ? አዎ እኛ አካባቢ እንደውም ምን አለ መሰለህ፣ አንዴ ታቦት ሲገባ በሰላም የአማኑኤል ታቦት ሲገባ ትልቁ ሸምገል ያለ ሙስሊም ሰውዬ ነው። አልሐምዱሊላህ ታቦታቸው በሰላም ገባ። ሙስሊም አይደለ እንዴት ትላለህ አሉት። እንዴ እኔ ሙስሊም ብሆንም እኮ ከታቦቱ ጀርባ ሰው አለ፣ ምዕመናን ህዝብ አለ። ያ ታቦት ሲወጣ አብሮት ይወጣል። ያ ታቦት ሲገባ ግን ያ ህዝብ አብሮት ይገባል። ታቦት በሰላም ሲገባ ህዝብ በሰላም ይገባል። ህዝብ ሰላም ከሆነ ሀገር ሰላም ነች። አልሐምዱሊላህ ብሏል። ለዚህ ሀሳብ እና ምን ነው ኢቭን ኢድን ደግሞ እኛም አብረን እናከብር ነበር። አሁን ኢድ ሶላት ሲወጣ በጣም ነው ደስ የሚለን። ብዙ ሙስሊም ጓደኞቻችን ነበሩ። ጀለብያ ምንለብስ ነበር ያን ጊዜ እና ይሄ ባህል እና የሃይማኖት መቻቻልና የሃይማኖት መዋደድ በእምነት ምንለያይም ግን አብረን ስንኖር ነው የኖርነው እና ይሄ በአንተ ስለሚንጸባረቅ በጣም ነው ያደነኩህ። አመሰግናለሁ ላሚር። እኔም እንዳንተ እንደዚህ ጎልቶ አልወጣም እንጂ ደሴ እንዳንተ አይነት አመለካከት ያላቸው በጣም ብዙ ሙስሊሞችም ክርስቲያኖችም አሉ። ስለዚህ በጣም አሪፍ ነው ለማለት ፈልጌ። አንድ ፎቶግራፍ ላሳይ። መርሃባ። ይሄ ፎቶግራፍ ምንድን ነው? ይሄ ፎቶግራፍ ማለት ጥምቀት አማኑኤል ጥምቀት ላይ ምንጣፍ እሳተፋለሁ እኔ ስለ የምሳተፍበት እንደ አንድ ሰውኛ ያንተ ደስታ ካስደሰተኝ ችግር የለም ደስታን ብከፈል። አብዛኛው ጊዜ ልብ ብለህ ካየህ ከተራ ጁማ ቀን ነው የሚውለው። ይሄ ከተራ ቀን የተነሳ ነው ፎቶ ነው። ከተራ ጁማ ቀን ነው የሚውለው። ጥምቀት ለንጋታው ለቅዳሜ ነው። ሚካኤል እሑድ አይደለ? እንደዛ እያለ ነው የሚቀጥለው እና ከተራ ቀን በቃ የዛሬ ዓመት ምናምን አካባቢ ድንገት ቦታው ላይ በጀለቢያ ምናምን ነው የምንቀሳቀሰው። ጥምቀት ላይ ምንጣፍ አግዛለሁ ምናምን ተያዝኩኝ። የሙስሊም ጀለቢያ ለብሶ እንዴት የታቦት እንትን ይሸከማል ተባለ። ትንሽ የጸጥታ ኃይሎች ግር አላቸው። ግር የሆነ እንዴት ብለው ጠየቁ። ከዛ በኋላ በቃ ቄሶቹ መጥተው እንደዚህ አሚርን ሌሎቹን ውሰዱ እሱን አትወስዱትም ተባለ። ሌሎቹን ውሰዱ አሚር አይወሰድ። ከዛ በቃ ፖሊሶቹ ሁላ ገርሟቸው አንዳንዱ እየመረቀኝ ሰላ እየጨበጡኝ ሙስሊሙ ነው ይሄን ነገር በመስራት የለ በቃ ደስ ይላል። አንድነታችን ደስ ይላል፣ ያምርብናል። በሰላም በቃ የዛን ቀን ከዛ በኋላ በቃ በአመቱ ህዝብ ግር እንዳይለው ተብሎ አሚር ለምን ማህበሩ ከሚያዘጋጀው ዳቦም ላይ ውሃም ላይ እዛው የአማኑኤል ማህበር አሁን ብዙ ምንጣፍ ተሸካሚ አለ። ለነሱ ለምን እሱ ውሃና ድፎ ዳቦ እያዞረ ቢሰጥስ ተብሎ እየሰጠው ነው። ብዙ አብረን ፎቶ እነሳ ሲለኝ ይሄ ፎቶ የተነሳው ደስ አይልም አሚር? አሁን እንደዚህ በማድረግህ ከጓደኞች ከቤተሰብ ምን አስተያየት ተሰጠህ? ያው እንዳልኩ ነው ያደክበት ቦታ ሰያ የሚባል ጓደኛ አለኝ። አሁን ያደክበት ቦታ ላይ አንዳንዶቹ ሲቀረኑ ይከራከርልኛል። አሚር ይሰግዳል እንዴ? ይቀራል፣ እስከምናውቀው ይሰግዳል፣ ይቀራል። በቃ እምነቱን እያከበረ እኮ ነው የሰውን እምነት ያከበረው። ለምንድን ነው የምትጨቃጨቁት? ተውት ምናምን ይላቸዋል። እኔ በሌለውበትም አታማኝም፣ እሱ ካለ አታማኝም። በቃ በተለይ በእምነት ጉዳይ ለምን ከኦርቶዶክሶች ጋር እንዲሆናል ምናምን ካልክ ምን አገባ ስለወደዳቸው። አንዳንድ አሁን መርካቶ እዛ በቃ አዲስ ከተማም ላይ ተወልዶ አንዳንድ ከቤት የማይወጣ የነበረ ሰው ምናምን ካለ ይሄ ነገር አይገባውም። ስለኔ ክፉ ስታነሳ በቃ ሰያ ካለች አይሆንም ነው እንደዚህ ነው። ቤተሰብም ደግሞ ላልከው አልሐምዱሊላህ የሆነ ከኔ በላይ ይሄንን ነገር ፋዘርን አሁን ይደወለታል ስልክ ልጅ ለምን እንዲሰራል ምናምን ይባላል። ፋዘር አንድ ቀን ታመሜ ሳትደውሉ አሁን አሚር ሲፈምስ ስልክ ታንጣጥ ወላሂ ስልክ ትደውላላችሁ። ምን አረገ እሱ? ፋዘር የሚያሳለፈበት ነገር ነው። ክርስቲያን ጎረቤቶች አሉት። ክርስቲያኖች ይወዱታል በጣም ባባን።
ሰደቃ ረመዳን ላይ ሰደቃ ሳያደርግ የሙስሊምም የክርስቲያንም ካላረዳ አያደርግ አብሮ ይዘጋጃል አብሮ ነው የሚዘጋጀው ይሄ ችግር የለውም በቃ እኛ ጋር ቤተሰብ ደስ ይላል እኛም ጋር እኮ እንደዚህ ተስካር ሲሰራ ሲዘጋጅ ለሙስሊም ለብቻው ይዘጋጃል ለክርስቲያኑ ብቻው ይዘጋጃል ኢቭን ቤተክርስቲያንም ሲመረቅ ለድንኳን አንድ ለሙስሊም አንድ ድንኳን ይጣላል ለክርስቲያን አንድ ድንኳን ይጣላል እንደዛ ነው እንዴ አይነት ማህበረሰብ ነው ያደገው አዎ ደስ አይልም እና እንደዚህ እኮ የወሎና የደሴን ባህል እኮ አንተ ውስጥ እያየሁ ነው አዎ ደሴ ባይዘው በጣም ብዙ ሰው ነው አይለኛል ኧረ እባክህ ወላሂ በውስጥ ወሎና ከሙስሊሙ ማህበረሰብ ይሰጣ አስተያየት ያው እንዳልኩህ ነው አንዳንዴ ሰው የሆነ የምትኖርበትን ቦታ ታንጸባርቃለህ ይባላል ይሄን ያህል ከኦርቶዶክሶች ጋር ቅርበት የሌለው ሰው ከሆነ ኦርቶዶክስ ስለሆነ ብቻ ሳይሆን ሰው ስለሆነ ብቻ ሊወደድ ሊከበር ይገባል እኔ ሙስሊሙ እኮ ሰውድህ ነው የኔን እምነት የምትወድልኝ የምታከብርልኝ ለዛ ስለሆነ አንዳንዱ የማን ቦታ ያደገ ሰው መጥፎ ኮሜንት ይሰጣል ይሄን ነገር የሚያውቀው ሙስሊሙ ነው እንደዚህ አሁን አንዳንድ ሰው ቅድም እንዳልኩ በቃ ይደውልልኛል ሙስሊሙ ነው አላህ ያብርታ አላህ አለ ወንድሜ የተረዳህ ሰው ማለት ነው እስኪረዱህ ጊዜ ይፈጃል እንጂ የተረዱ ጊዜ ሁሉም ይዋደዳሉ አይ በጣም ደስ ይላል ዋናው ነገር አሁን አንተ የምትፈልገው ማስተላለፍ የምትፈልገው መልእክት ምንድን ነው በዚህ ውስጥ እኔ ማስተላለፍ የምፈልገው የሆነ የድሮ አለች አይደል የድሮ ሀገራችን ኢትዮጵያ ልብ ካልክ ቲቪ ላይ ምናምን በፊት ሲስተላለፍ ወላሂ እኔ እስካሁን አእምሮዬ ስር የተቀረጸ ነገር አለ ይህ ቤተክርስቲያን ሊሰራ ምናምን ሙስሊሞቹ እስከ ጀለቢያቸው እንጨት ተሸክመው ድንጋይ ተሸክመው ሲገቡ መስጊድ ሲሰራ ኦርቶዶክሶቹ እስከ ቆባቸው ድንጋይ ተሸክመው ሲገቡ ያቺን ኢትዮጵያ በቃ የሆነ ያቺን ብንኖረው አሁን የበፊቱን ኢትዮጵያ ብንኖረው እኔ በጣም እደሰታል ሁላችንም የሁሉም የሌላውን ሃይማኖት እየወደን የራሳችንን ሃይማኖት እያከበርን መኖር እንችላለን ምን ይከብደናል አሁን አንተ ልክ እንደ ሙስሊም ሶላትን ትሰግዳለህ እሰግዳለሁ ሰላቴን አታቋርጥም አዎ ማንኛውም ሙስሊም የምታደርገውን ስነ ምግባሮች በሙሉ እፈጽማለሁ ካላህ እየበለለ እኔ ምንም የለም ግን ደግሞ የሌላውን ሃይማኖት ደግሞ ታከብራለህ ትወዳለህ ግዴታም እኮ ነው እምነታችንም ብሎ አላህ ናቅም የለም እኮ አክብር ውደድ ነው እንጂ ተዋዶ መኖር ይቻላል ላሚር አሁን ለምሳሌ የኦርቶዶክስ መዝሙር አለ ትዘምራለህ አንዳንድ ጊዜ ከመዝሙር በጣም የሆነ አንዳንዴ ፈተና ውስጥ ሲሆን መዝሙርም እንትን ይልባል እና የሆነ ጊዜ ማረሚያ ውስጥ ምናምን ጓደኞቼ እንዳጠገሜ የነበሩ ጓደኞቼ በቃ የጭንቀት ጊዜ የሚዘምሩት መዝሙር አለ ኦርቶዶክሶች ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳው ሐዘኔን የሚለው ፓርት ደስ ይላል በቃ የሆነ ልብህን እንደ መግዛት ባህሪ ያለ አይደል እንደዛ ደስ ይላል እሺ ከመንዙማውስ መንዙማ ያው እኔ እንዳልኩ ነብያችንን ከምንም በላይ ወዳለሁ ከቤተሰብ በላይ የኛን መሐመድ ነብያችንን እንዴት መሰለ ነብዩን ለመውደድ ሙስሊም መሆን አያስፈልግም ይላል ሂስትሪያቸውን ስትሰማ ብቻ ውዴታ ይኖርሃል የነብዩ መሐመድ ታሪክ ብዙ አስተማሪ ታሪክ አላቸው እሱን ነው የምልህ ያው ከእምነታቸው ውጭ የነበሩን ሰዎችን የሚገዙበት አገዛዝ በፍቅር የሚይዙበት ነገር ያ ይገዛል እና መሐመድ ሰላም አለይኩም ሰይዲ ሰላም አለይኩም ሰላቱላህ አላ ሂል በራያ የሚል መንዙማ አለ እሳቸውን እንደ መዘየር ነገር ነው ሰላም አለይኩም እሱ መንዙማ በጣም ደስ ይለኛል በደንብ ማለት ይችላል በደንብ ብትለው ይዘምራው መንዙማው ነው ሲባለው በደንብ መሐመድ ሰላም አለይኩም ሰይዲ ሰላም አለይኩም ሰላቱላህ አላ ሂል በራያ መሐመድ ሰላም አለይኩም ሰይዲ ሰላም አለይኩም ሰላቱላህ አላ ሂል በራያ መሐመድ በድሩ ሌናያ መሐመድ ሸምሱ ሌዳያ ላላ ሂል በራያ መሐመድ ሰላም አለይኩም ሰይዲ ሰላም አለይኩም እያልክ እኛም እኮ መንዙማን መዝሙሩም ስንናያደገው ይሄ ምን ችግር አለ? እኔ ሰንበት ሲማሩ ጋር ብሬያቸው ገብቼ አውቃለሁ። ታረስ ጸበላ ብሬያቸው እጄ ጠጥቼ አውቃለሁ። አይምርሆን እንዳሳመንከው ነው። እንደው እኔ ቁርአን ሳልቀራ ማደግ ነው የሚቆጨኝ እስከዛ። እውነቴን እኮ ነው የምልህ። አዎ ምን ችግር አለ? በቃ በደንብ ባቅ ብዙ የሙስሊም ስነ ምግባር የነብዩ መሐመድ ታሪኮች ማለት አሉ የምትማራቸው ብዙ ነገር የምታውቃቸው ነገሮች አሉ። አይ በጣም ደስ ይላል። እንግዲህ ስላደረኩ በጣም ደስ ብሎኛል። በጣም ደስ ይላል።
እንግዲህ በማህበራዊ ሚዲያ ነው በዚሁ የምትታወቀው አንተ? አዎ ብዙ ጊዜ ቲክቶክ ላይ። አዎ በጣም የተወደደልኝ ቪዲዮ የትኛው ነው? በጣም የተወደደልኝ ቪዲዮ አንድ የሆነ አጋጣሚ የሆነ መንገድ እንትን የሚለው ነው እንጂ ወላሂ ነው የምላችሁ እኔስ ማርያምን እወዳታለሁ። ከዛ ከኋላ አማላቃቸው ሰዎች ምናምን ከየት መጡ ሳለ እኛም እንዳንተ እንወዳት እንደውም አንዱ እኔ አትወዳትም ሲል እንደዚህ ምን ነው ይሶ ያሟል እንዴ ምናምን እኔ በወዳት እንደዚህ ያልኩት ከዛ እዛው ስቀልድ ነው ሲል ውፍ እንኳንም ቀለድክ ብዬ እኔ እሱን ተካተን እንመለስ። መርሃባ መርሃባ ኦርቶዶክሶች ወላሂ ነው የምላችሁ እኔስ ማርያምን እወዳታለሁ። እኛም እንዳንተ እንወዳታለን። እኔስ ማርያምን እወዳታለሁ። እኛም እንዳንተ እንወዳታለን። ከወደድካት እኛም እንዳንተ እንወዳታለን። አትወዳትም ውሸት ግን ነው አትወዳትም ቀልድ ነው። መሰሾ ይሄ የት ነው? ልደታ ማርያም። ልደታ ማርያም። አዎ እዛው ልደታ። ግንቦት አንድ ላይ ያው ብዙ ዝግጅቶች አሉ እዛ። ከዛ በኋላ የለፋንበት ነገር ነበር። ይሄ መተጋገዝ እንዳልኩ አለ አይደል? አንዳንዴ እንዴት ነው ሰው ደግሶ ሲበላለት ደስ ይሏል ይባል አይደል? እኛም ቦታው ላይ በቃ ተረባርበን ተጠርጎፋ አሳምረ ነው ሰው ሲመጣ ደስ ይላል። በቃ የደስታ ዘመርን መዝሙር። አሁን ከለካቸው ቪዲዮዎች በጣም የሰዎችን ስሜት የነካ የትኛው? የሰዎች ስሜት አሁን ይሄ እንትን የሚለው የኔ ጌታ ምናምን የኔ አባት ምናምን በቃ ወደ 4000 ነው 5000 ኮሜንት አለ። አንድ መንገድ ላይ እየሄድኩኝ ምግብ እንደዚህ ወላሂ ነው የምልህ ምናምን ብዬ መጀመሪያ ምን እበላለሁ ችግር የለብኝም። እኛ ሰፈር ላይ ስንኖር የሙስሊም ክርስቲያኑም እንደዛ አይልም። ከዛ በቃ አጋጣሚው ነው እኔ ልደታ ስግደት እናንተም ስግደት የኛም ጁማ አለ አይደለ? ከሱ የሱ ምሽቱ ነው ቪዲዮ እየሰራ ወላሂ ነው የምልህ ትላንት ነው ልደታው ቪዲዮ ላይ ስል ከየት መጣ ሳልል ወፍራም ቦርጫም ልጅ ነው ምን ያክላል እኔ ካሁን ጠለዘኝ አልኩኝ። እንዲዞ ሲመጣ እኔ ነው ይመስል ምንድነው እኔ ነው ይመስል ይዞት መጣ። አሚሬ ላጉርስ እሺ እያየሁት ነው ከክርስቲያን ስጋ ቤት ነው ይዞት የመጣው። ከዛ እሱ በእኔ ቤት በቃ ተሸማቀቅ ያረ ምናምን እምለው መስሎታል። ግን የክርስቲያን ነው። ኧረ እንደው ማሻአላ ቢስሚላህ አጉርሰኝ ብዬ እሱን ገረስኩት። ሰው በቃ ደስ አለ። ቢስሚላህ ብለህ በላው። ቢስሚላህ ብዬ በላሁት። ቪዲዮውን ተካተን እንመለስ። መርሃባ አይ ወላሂ ነው የምልህ ያ ልደትዬ ቀን ማለት በሰራው ቪዲዮ ነው ይውላ ሲደሰታል። ወይኔ አባት ኖርማል ነው ግን እኮ የክርስቲያን ነው። ኧረ ወላሂ አያሳስቡ። እሺ ላባል በጣም ነው የምወድሽ። ለከኛ ጋር ይይ ለከኛ ጋር በጣም ነው የምንወድሽ አባት። አመሰግናለሁ። ወላሂ አታሳብኝ። እና ያደግንበት ነው ወላሂ አልኩህ። እኔ ሙስሊም ነኝ ግን የክርስቲያንም ምንም እበላለሁ። ክርስቲያንን አላጣጥልም። የለኝ አባት ሰላም አለይኩም እወዳችኋለሁ። አይ በጣም ደስ ይላል። እንደዚህ አይነት ቪዲዮዎች በምትለቅበት ሰዓት መቼም የተለያዩ አሉታዊ አስተያየቶች ይመጣሉ። እንዴት ነው የምታስተናግዳቸው? እንዴት ትቀበላቸው? መጥፎ ኮሜንት አልመልስም። በመናክ ሳይሆን መጥፎ ኮሜንቶችን በጥሩ መልስ እታወቃለሁ። አንድም ቪዲዮ በጣም የሚወደድልኝ ለዛም ይመስለኛል። ይሄ አንዳንድ ባለጌ ሰደቦች እንዴት መሰለ እኛ ሰፈር ላይ አሁን ተወልደ ስታርግ ብዙ ሰው መርካቶ ኤሪያ ሲባል ሌባ ባለጌ ምናምን አድርጎ ነው የሚሰለ። ወላሂ ባስነበበ በቃ ብዙ ስድቦች አሉ። ለስድቦች ፍቅር ነው የምመልሰው ነው ወይ የምስጋና ምልክት እንደዚህ የሚለውን ወይ ፍቅር። ከዛ ግን እነሱ ቀጣይ የሚጽፉት ሜሴጅ ይቅርታ እንደዛ ለማለት እኮ ፈልገን አይደለም። በስድብ መልስላቸው ስድብ ነው የሚሆነው። ለዛ ከሚሆን ብዬ ጥሩ ኮሜንት ያው ህዝቡም የኔ ኮሜንት እንደውም ምን ያናድደኛል እኔ ኮሜንት ስር ይጣላል ሰው። ለምን እሱን ትሰርቡታላችሁ? ምን አገባህ አንተ? ኧረ ተው በኋላ ብዬ ጽፋለሁ እኔ ከዛ በጣም ያሳቀህ ኮሜንት አለ እንደው አይምሮ ውስጥ ያለ? ኧረ በጣም ያሳቀኝ ስንት ነው ወደ 8 እምነት የጠራ ልጅ አለ እኔ ኮሜንት ስር ገብቶ። እሺ ከዛ ይሄም ያምረኛል ሲል ኧረ አንተ እንደው የሚያምር ነገር ይጥፋ ብዬ መልሼለታለሁ። ኮሜንትማ 8ቱን አይነት እምነት ጻፈ። ብዙ እምነት የሆነ ማርያምን ብሎ ጌታ ኢየሱስ ይወዳል ለአላህ ብሎ ምናምን አለና ገዥ ነገር አወሳሰበብኝ። ይሄማ ሰይጣን ይላከው ሰው አይደለም ብዬ
ሪፕሌይም በቃ አንተስቶ ያማል ብዬ ላኩለት ሪፕሌይ። አይ አሁን እኮ አንተ የሌላ ሃይማኖት አምሮክ ሳይሆን ሙስሊም ነህ፣ ጥሩ ሙስሊም ነህ፣ ግን የሌላውን ሃይማኖትን መውደድ፣ የሌላኛውን ሃይማኖት ማክበር፣ አብሮ መኖርን፣ አብሮ መቻቻልን የምትሰብክ ይመስለኛል። እንደዛም ነው። ይሄን ማወቅ አለባቸው ይመስለኛል የማህበራዊ ሚዲያ ተከታታዮች። ትክክል። አዎ አይደለ? አዎ። ሌላ አንድ ቪዲዮ ነው። መርሃባ አሚሬ ምንድነው ጁማ አልደረሰም እንዴ? ልደት እየሄድኩ ትንሽ እናሳምረውና ሰላት ሲደርስ ደግሞ ወደ ጁማ እንሄዳለን። በዚህ አጋጣሚ የልደት ወዳጆች እንኳን ለዓመቷ ለግንቦት 1 ልደታ ማርያም በሰላም አደረሳችሁ። ሙስሊሞች ጁማ ሙባረክ። እወዳችኋለሁ። ሰላም አለይኩም። አሰላም አለይኩም። ወአለይኩም ሰላም ብያለሁ። እሺ ያን ቀን የልደታ ቀን የዓርብ ነው። የሶላትህ ሂደህ ሰግደሃል? ሰግጃለሁ። ኦርቶዶክሶች ነው ይዞኝ በቃ አረ ትንሽ ለስራ ሳገና ነው ደርሳለሁ። አይሆንም። ትሰግዳለህ እኮ ሰግዳለሁ እኮ ሂደህ ውዱ አድርግ፣ ሁጥባ ስማ። ሁጥባ ያለውን ጥቅም ያውቃሉ እነሱ። ልክ ነው። ሁጥባ መስማት አለብህ። ከጁማ ስጨርስ እንገናኛለን ተባብለን ሰፈር ተደዋውለን ድጋሚ ምሽት ላይ አስፓልቱ ይታጠባል። እሺ ታቦት ስለሚወጣም ስለሚገባም አስፓልት መታጠብ አለበት። እዛ የዛ ሰዓት እንሰራለን። አሁን መስጊድ ተባልኩ። ጎትቶ ወሰዱኝ ለ5 መርሃባ ብዬ እጂ እና የዚህን ያህል ነው እምነትህ ላይ ትንሽ ወደኋላ እንድቀር አይፈልጉም። አዎ እኛም ከዚህ በኋላ የኢድ እና የአረፋ የሆነ የሚዘጋጅ ዝግጅት ካለ የሚተከል ድንኳን ካለ እንጠቅላለን። አብረን ነው የምንተክለው። አብረን የሚጠረግ የመስገጃም ካለ አብረን እንጠርጋለን። መርሃባ። ብዙ ክርስቲያኖች ይሄን ማድረግ አለባቸው ብዬ አስባለሁ። አዎ ያደርጋሉ። እናንተ ሰፈር በሙሉ ያደርጋሉ። እኛ ሰፈር ሙሉ አንዋር መስጊድ ሲሰበሰብ የሆነ ሰዓት የሆነ መስጊዶች ፈርሶ ነው መሰለኝ አንዋር መስጊድ ሲሰበሰብ ክርስቲያኑ በሙላ ጀለቢያ ለብሶ ሙስሊም መስሎ እንደውም አንዱን አቡሽ ምናምን ስለው ኧረ አንተ አታስጠጣ ካሊድ በለኛል። ደስ ይላል በጣም። እኔም ይሄን እሳተፋለሁ ከዚህ በኋላ። መርሃባ። ደውሉልኝ። በቃ ደውልልኝ። በጣም ደስ ይላል። በጣም አሁን ለምሳሌ ሰዎች በሃይማኖት ቢለያዩ እንዴት በፍቅር ሊኖሩ ይችላሉ የሚለውን ነገር ሀሳብ ስጥ። በአጭሩ ልግለጸው ካልክ ሰው መሆን ይቀድማል በሚለው ነገር ትዘጋዋለህ። ልተንትነው ካልክ ደግሞ አንተ ሰው ነህ፣ እኔም ሰው ነኝ። እኔና አንተ ሰው በመሆናችን እምነት አንተያይም፣ ዘር አልተያየንም። እስካሁን እኔ ዘር ምን እንደሆነ ታውቃለህ? አላውቅም። እየሳቅን እየተጫወትን ያለ ነው። በቃ ይሄንን ነው የምለው። እምነትህንም ክርስቲያን መሆን እኔን ይዞኛል አላዘኝም። በቃ የራሴን እምነት ሳከብር ያንተን እምነት አከብርልሃለሁ፣ ያንተን እምነት ስታከብር እኔን እምነት አከብርልኛለህ። ስለዚህ የተለያየ እምነትን ብትሆን በፍቅር መኖር ይቻላል። እንደዚህ እኮ ነው ያደግነው። እድገቱም ይሄ በጣም ሙስሊም ጓደኞች አሉኝ፣ ማአት ፕሮቴስታንት ጓደኞች አሉኝ። ግን ስለ እምነታችን አንድ ቀን አስበን አናውቅም። አብረን ነው የምንኖረው፣ አብረን ነው እስካሁን ያደግነው። ይሄ ነው መኖር ይችላል በፍቅር ይቻላል። በፍቅር ያለ ፍቅር ይከብዳል እንደውም መኖር። አገሪቱም ልታድግ እኮ አትችልም እንደዛ ካለ ያለ ፍቅር። ውድቀት ነው እንጂ ልማት የለም። ሁሉም ሃይማኖቶች ተዋደው ተከባብረው ሲቀጥሉ ነው አገር የምታድገው፣ አገር የምትገነባው። እናሳ አሚር ደስ አይልም ሀሳቡ። አሁን በተለይ በማህበራዊ ሚዲያ እንግዲህ ሰዎች የተለያዩ ሀሳብ ይሰጣሉ። ምክንያቱም አንድ ሰው ሞባይል አለው፣ የራሱን ሀሳብ ይሰጣል፣ የራሱን ሀሳብ ይገልጻል። የሚቃወሙን ይቃወማል፣ የሚገደብገውን ይደግፋል። እና አሁን በማህበራዊ ሚዲያ የእምነት መቻቻል ምን ያህል አስፈላጊ ነው ትላለህ? ያው የእምነት መቻቻል በፐርሰንት ራሱ ብታስቀምጠው ከ199% መቻቻል አለበት ብዬ የማስብ ሰው ነኝ። አንዱ እምነት ከአንዱ እምነት ጋር ሲቻቻል ሲደጋገፍ ነው አገር ሰላሙን የምታድረው። ከተጠላላንማ አንድ ቀን አናድርም፣ እንጠፋለን። ስንቻቻል ግን የሆነ ልማት እንዳልኩም ልማት ራሱ ይመጣል። ሁላችንም ምን ቢሊዮነር የምንሆን ይመስለኛል። የሆነ ሁሉም ቢቧደድ እና እንዴ ቢደጋገፍ እየመጣ ካለው ላይ ቢስሚላህ ሲለ እግዚአብሔር ይመስገን ብለህ ስትቀበል በቃ ያው ለልደትዬ ማርያም ብለው ሲሰጠ አልሐምዱሊላህ ብለህ ስትቀበል ሁሉም ቢቻቻል የሆነ ትልቅ እድገት የሚመጣ ይመስለኛል። እኔ ናይስ። በጣም ደስ ይላል፣ በጣም ደስ ይላል። እና አጠቃላይ ወጣቶች ምን ሊማሩ ይችላሉ? በዚህ ወጣቶች ያው ምን መማር አለባቸው በዚህ ጉዳይ? አንዳንዴ ወጣቱ ራሱ የሆነ መሐባ ይሄ ፍቅር የሚለው ነገር ሊገባው ይገባል። በመጀመሪያ ወጣቱ ነህ ደግሞ ሰውን አጠላ። አሁን እኔ ላይ አንዳንድ ወጣቶች አሁን ይሰድቡኛል ምናምን፣ ግን እንዳልኩ በፍቅር ስመልስላቸው ፍቅር ነው የሚመልሱልኝ። በተለይ አዲስ አበባ ተወልዱ ደግሞ አይዋደድም ማለት ይከብዳል። አዲስ አበባ ደግሞ አዲስ አበባ ላይ ተወልደ እንደ አዲስ አበባ ሐረር ምናምን ተወልደ ያለ መቻቻል ደሴ ተወልደ ደሴም ተወልደ አካላንተ ራስ ይከብዳል። እና ወጣቱ አንድ ብንሆን የተሻለን ጊዜ እናሳልፋለን። በእኔ
አላህ አንድ ያርገን ሁላችን አንድ ያርገን። አዎ አንድ ያርገን። አሜን። አሁን አንተን ሰዎች ስላንተ በተሳሳተ መንገድ የሚያስቡት ነገር ነው። ያው በተሳሳተ መንገድ የሚያስቡት ከእምነቴ ወጣ ያለ ነገር ነው እየሰራሁ ያለሁት። ወጣ ያለ ነገር ነብያችን ምን ያደርጉ ነበር መሰለ? አንድ ሴትዮን ውሃ ለምን ዕቃ ተሸክማ ነው እንጂ ሲያዩት ላግዝሽ ብለው ያዙላትና ሸኟት። ከሸኟት በኋላ ልጄ ወይ አንድ ምርቃት ልመርቅህ አለች። እሺ ብለው አስበው ነብይ ናቸው። ዝቅ ብለው እሺ ብለው ምርቃታቸውን ሊሰሙ መርሃባ አሚን ማለት ጀመሩ። ያ መሐመድ ከሚባል ሰውዬ ፈጣሪ ጠብቀ። መሐመድ ራሱ እኮ ነው ከሸኛት። እኔ እኮ መሐመድ ነኝ፣ ስላንተ የነገሩኝ ሌላ፣ አንተም ግን ሌላ ሰው ነህ። ስላንተ የሰማሁት ሌላ ነው፣ መጥፎ ነገር ነው። አንተ ግን ሌላ ጥሩ ሰው ነህ። እና የሆነ ሰው ለአንተ ያለው አመለካከት ቀርቦ እስካላየህ ድረስ ከባድ ነገር ነው። ቀርቦ ሲያይ ነው የሚረዳ። አንድ መሆኑ የማይዋጥለት ሰው አለ እንጂ ሰው ነህ አንድ መሆንን ከጠላ ይከብዳል። ስለዚህ ማስተካከል አለባቸው። ማስተካከል አንድ መሆን አለብን። አላህ አንድ ያርግን ባይነኝ ነኝ። በጣም ደስ ይላል። ያንተ ቪዲዮዎች አሁን አንድን ሰው ከጥላቻ ወደ ፍቅር እንዲመጣ አድርጎታል ብለህ ታምናለህ? አዎ ያረጋልም ደግሞ እኔ እየለፈውም ያለሁት ለዛ ነገር ነው መሰለኝ። አሁን አንዳንድ ነገር እኔ እያጣሁባት ያለው ነገር አለ። በእነዚህ ቪዲዮ ምክንያት እያጣሁት ያሉ ነገሮች አሉ። ይሁን እንዲህ ብለህ ሚዲያ ላይ መግለጽ የማፈልጋቸው ነገሩ ነው። እያጣሁበት ያለ ነገር አለ፣ እያገኘሁትም ያለ ነገር አለ። ወላሂ አልኩ እኔ አሁን መንገድ ላይ ሲሄድ ምናምን ነገር በተለይ የሆነ ቤተክርስቲያን ወይ ምርቃት ወይ የሆነ ነገር ኑሮ በዛ በር እኔ ካለፍኩ በቃ ጉድ ይፈላ። ሁሉም እያዘ እየመጣ ኧረ እባካችሁ ጠገብ እና ሙስሊሙ ዘንድም ስትል ደግሞ ሙስሊሙም ዘንድ አልኩ ሰውኛ አስተሳሰብ ያለው ሙስሊም በጣም ነው የሚወደኝ። ይሄ ነገር ሰዎች ላይ ደግሞ ይሄ እንትን አለው እንደሚለው የድሮዋን ኢትዮጵያ ይመልሳል። ባይዘው ያንተ ቪዲዮ ሐሳብም ያን የድሮዋን ኢትዮጵያ ስለሚመልስ የድሮዋን ኢትዮጵያ የማይፈልጋትና የማይናፍቃት የለም። ለዛ ስለሆነ ሰው ወደ መዋደድ ይመለሳል ባይ ነው። ስለዚህ ብዙዎቹን ወደ ሃይማኖት መረዳዳት በሃይማኖቶች መካከል ያለውን መደጋገፍ መቻቻል ያጎለብታል ብለህ አስባለሁ? ያጎለብታል። እኔም እንደዛ ነው የማስበው። ትክክል። ያው ሙፍቲ የሚያስተማሩን እንደዛ ነበር። ሼህ ሙፍቲ ሀጂ ሙፍቲ ዑመር አላህ ነፍሳቸውን ይራ እንደዛ ነበር የሚያስተምሩ። ሀጂ ሙፍቲን ምን ያህል ትወዳቸዋል? ሀጂ ሙፍቲን እኔ ነፍስ ቢኖረኝ ወላሂ ሳልሰስት የሆነ ከራሴ በላይ የምሰጣቸው ይመስለኛል። የምሰጥበትም ምክንያት እኔ ለኢትዮጵያ ምንም ነኝ፣ እንደ ራሴ ትንሽዬ ነገር ላደርግ እችላለሁ እንጂ ምንም ነኝ። እሳቸው እንደ ሀገር አይደለም እንደ ዓለም መዋደድን የሚሰብኩና የሚለፉ ሰው ነበሩ። ያው መዋደድን የሚሰብክ ሰው ደግሞ ነፍስ አይደለም ምንም ቢሰጠው ያንሷል። ሁሉም ኦርቶዶክስም ሁሉም ሃይማኖት ቢወዳቸው ነበር። ኦርቶዶክሶች ከማንም በላይ ኦርቶዶክሶች ይወዳቸዋል። የሚወዷቸው ማስበው ሙፍቲ ኦርቶዶክሱ ነው አይደለም፣ ሙፍቲ ሙስሊሙ ነው። ኦርቶዶክሱ የሚወዳቸው በንግግር ምላስ ያጠፋል ምላስ ያለማል ይባላል። በዛ ነገራቸው በምላሳቸው በሚናገሩት ጥሩ ስብከት ሰው በሙሉ ይወዳቸዋል። እሳቸውን የማይወድ መቼስ ያ ምድር ላይ ሀጂ ሙፍቲን የማይወድ የለም። የእንትን ላይ ራሱ መርቁ ሲባሉ ይሄ የኢትዮጵያ ጸሎት ነው። ኮሮና የመጣ ሰዓት ነው ከጳጳሱ ጋር መርቁ ሲባሉ እንደዚህ እኔ አልመረቅም። አባ ታላቄ ናቸው እሳቸው ይመርቁ ክብራቸውን ልክ ነው። ሌሎቹን ማክበራቸው ሌላ በቃ አባ ይመርቁ። ከዛ አባ ከመረቁ በኋላ እኔ ምን ልመርቅ? ያው የእናንተ አባ እኮ አጠቃለው መርቀውታል። እኔ አሚን ብያለሁ ብለዋል። እሳቸው ሀሳብ በጣም ደስ የሚል ነው። ለሀገር የሚጠቅም ሁሉም አንድ እንዲሆን በጋራ ሆኖ ሁሉም ሃይማኖቶች በጋራ ሆኖ አገር እንዲገነቡ ተዋደው ተፋቀር ሁሉም ሃይማኖቶች እንዲኖሩ ነው ሲሰብኩ ይኖሩት። አዎ ነፍሳቸውን በጀነት ያኖርልን። አሚን ወላሂ። አዎ ለሀጂ ሙፍቲ ወላሂ በጣም ደስ ይላል። አንተ ቤተሰብ ውስጥ ስንት ናችሁ? ቤተሰብ ውስጥ ባባና ማማን አልቆጠራቸው ካዱ። እነሱ ከተካዱ ባባ ጎበዝ ነው አይተኛም። 7 ምናምን እንሆናለን። 7 ናችሁ? 5 ወንድሞች አሉ እህቶች አሉ? አዎ 5 ወንዶች። ቤተሰብ ውስጥ አንተ ብቻ ነህ እንደዚህ አይነት ወጣ ያለ አስተሳሰብ ያለው ወይስ? ኧረ እኛ ቤት ሁላችሁም አንድ ናችሁ? ኧረ እኛ ቤት እኔ እንደውም ይሻላል። ችግር የለባቸውም፣ አይመለከታቸውም በእንደዚህ ጉዳይ። ኧረ ሲስተር አሁን እህቴ ራሱ በጣም ቃሪ ነች። ሌሊት ሰላት ይሄ ሱና ሰላት የተባለ አይቀራትም፣ ግን አይመለከታትም። በቃ እንዴት ይሄ መተጋገዝ ምናምን የጾም ጊዜ የሰው በቃ ሰው ቤት ወጥ እየተሰራ ምናምን ነገር ክርስቲያን ነች ልጅቷ። የ2 ወር አብይ ጾም አለ አይደል እናንተ? የኛ ደግሞ ሙስሊሞች ረመዳን ላይ ነው። እና ጓደኛዋ እያማሰለች ከዛ ሲስተር አንቺ ኦዳም እሺ በሸሉ ይዘሽ ግቢና ብይ አለቻት።
እና ችግር የለውም። ችግር ያለው እኮ መጥፎ ቃል ብናገር ነው። ይሄ ከምራቅ የሚወጣ ነገር ነው። ከምራቅ ጋር ትተፋለች እሷ። ይሄን ያህል የሆነ ንጹህ አስተሳሰብ ያለበት ግቢ ውስጥም ቤት ውስጥም ነው ያደግኩት። ሁሉም ፍቅር ነው። እኛ ቤት ሁሉም ፍቅር ነው። እንደገና ሁሉም ሃይማኖት ፍቅር ይሰጣሉ። ክብር አለ። እኛ ሰፈር መጣ ክርስቲያን ቤት ትሰግዳለህ፣ ችግር የለውም። ኧረ እባክህ ከኋላ ምስል አድኖ የመቤት ትልቅ ምስል አድኖ እያለ አንተ ፊት ለፊት ትሰግዳለህ። ስለዚህ በአጋጣሚ አንተ በሶሻል ሚዲያ ስለወጣህ ነው እንጂ ያው ቤተሰቡ ሁሉም እንደዛ ነው። ይሄ ኑሮ ነው። በቃ የኛ ሰፈር ልጅ ኑሮ ነው ይሄ። ለአሚር ቤተሰቦች ጥያቄዎችን ጨርሻለሁ። ማሻአላ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ መስዬ። ታንክ ዩ ቬሪ ማች። ይሄንን ኢትዮጵያ ወጣት በክብር እንሸኘው እስቲ፣ በክብር እንሸኘው። Message show